ብዙ ሀገሮች ከሩቅ መጥተው እኛ ፍንጫ ላይ የደህንነት አቅማቸውን ለማሳደግ ከጎረቤት ሀገሮች የካምፕ ኪራይ ተከራይተው ባህር ኃይላቸውን አየር ኃይላቸውን አስፍረው ብሔራዊ ጥቅሞቻቸውን በሁሉም ሪጅን ኤክስቴንድ ለማድረግ ስራ እየሰሩ ባሉበት ወቅት እኛ እዚህ ቁጭ ብለን አፍንጫችን ስር የሶማሌ ፓይረሲ ወይም ኤኒ አዘር ፓይረሲ አንድ የንግድ መርከባችን ላይ ጥቃት ቢያደርስ መፍትሄ የምንሰጥበት ምንም አቅም የለንም። ያለን ምርጫ ሁለት ነው። አንደኛ ለነዚህ ኃይሎች ራንሰም ከፍለን የሚጠይቁትን ገንዘብ ከፍለህ መርከብህና ሸቀጥህን ማስለቀቅ ኦር ሌሎች ወዳጅ የምትላቸውን ሀገሮች ለምነህ ያንተን ውጊያ እነሱ እንዲዋጉልህ ማድረግ ነው which is less likely ሊሆን አይችልም። ሲቋቋም ጀምሮ ዋና ግዳጁ የነበረው በቀይ ባህር ጠረፎች ላይ ቁጥጥርና አሰሳ የማድረግ ቋሚ የቅኝት ግዳጅ ሲሆን ዋና ማዘዣውን አዲስ አበባና ምጽዋ ላይ በማድረግ ተመስርቷል። በደርግ ዘመነ መንግስት መሻሻልን እያሳየና በትጥቅም ሆነ በሰው ኃይል እየተደራጀ ገናናነቱን እያስመሰከረ ተልእኮን እየፈጸመ በአንቱታ የቀጠለው የኢትዮጵያ ባህር ኃይል በ1983 ዓ.ም የመንግስትን ለውጥ ተከትሎ ያልተጠበቀ ክስተት ገጥሞታል። በወቅቱ የነበረው መንግስት የባህር በር እንዳይኖረን ቅድሚያ ከሰራቸው ታሪካዊ ስህተቶች አንዱ የባህር ኃይልን ማፍረስ እንደነበር ዛሬ ላይ ያለውን እውነታ በማሳየት መግለጽ ይቻላል። በር ከበርም በላይ የዚች ሀገር ሀብት ነው፣ ታሪክ ነው፣ አባቶች ያኖሩት ነው። ኦኬ ይሄንን ባህር ማጣት ማለት አንደኛ እንድናጣው የተሰራው ሴራ እጅግ ከባድ ነው። በኢህአዴግ ዘመን እንዲፈርስ የተደረገው የኢትዮጵያ ባህር ኃይል ወደብ አልባ ለሆነች ሀገር ባህር ኃይል አያስፈልጋትም የሚል እንድምታ ያለው ባህር ኃይሉን በማፍረስ ወደብ አልባ ለመሆን ቀድሞ የተሰራ ሴራ ስለመሆኑ አመላካች የራስን ብሔራዊ ጥቅም አሳልፎ የሰጠ ጥቁር የታሪክ ጠባሳ በካህዲያን ተፈጽሟል። ይህንኑ ትርጉም የለሽ ተግባር ለመቀየር የተወጠነ ይልቁንም ለኢትዮጵያ የባህር በር የይገባኛል ጥያቄ መሰረት የሚጥል እንደገና ባህር ኃይልን የመመስረት ስራ ከለውጥ ወዲህ በ2011 ዓ.ም ተግባራዊ ሆኗል። የኢትዮጵያን ብሔራዊ ጥቅምና የንግድ መርከቦቿን ደህንነት አስተማማኝ በሆነ መንገድ ማስጠበቅ የሚያስችል በአዋጅ ቁጥር 1100/2011 መሰረት የኢትዮጵያ ባህር ኃይል የመከላከያ ኃይሎች አካል ሆኖ ተቋቁሞ ወደ ስራ ገብቷል። በኃይል የመጣን ኃይል በኃይል ተጠቅመህ ጥቅምህን ለማስከበር በሚደረግ ፍላጎትና ጥረትን ለማሳካት የግድ ከምድር ኃይሉና ከአየር ኃይሉ ባሻገር ማሪታይም ዶሜን ላይ የሚሰራ ባህር ኃይል ማስፈለጉ የግድ የሚልበት ሁኔታ በመፈጠሩ ሌላው ምክንያት ከባቢያችን ሪጅኑ በአጠቃላይ በጣም የተወሳሰበ የፖለቲካና የሴኩሪቲ ሁኔታ ውስጥ ያለፈ በመሆኑ ብዙ ሀገሮች ከሩቅ መጥተው እኛ ፍንጫ ላይ የደህንነት አቅማቸውን ለማሳደግ ከጎረቤት ሀገሮች የካምፕ ኪራይ ተከራይተው ባህር ኃይላቸውን አየር ኃይላቸውን አስፍረው ብሔራዊ ጥቅሞቻቸውን በሁሉም ሪጅን ኤክስቴንድ ለማድረግ ስራ እየሰሩ ባሉበት ወቅት እኛ እዚህ ቁጭ ብለን አፍንጫችን ስር የሶማሌ ፓይረሲ ወይም ኤኒ አዘር ፓይረሲ አንድ የንግድ መርከባችን ላይ ጥቃት ቢያደርስ መፍትሄ የምንሰጥበት ምንም አቅም የለንም። ያለን ምርጫ ሁለት ነው። አንደኛ ለነዚህ ኃይሎች ራንሰም ከፍለን የሚጠይቁትን ገንዘብ ከፍለህ መርከብህና ሸቀጥህን ማስለቀቅ ኦር ሌሎች ወዳጅ የምትላቸውን ሀገሮች ለምነህ ያንተን ውጊያ እነሱ እንዲዋጉልህ ማድረግ ነው which is less likely ሊሆን አይችልም። ማንም የማን ውጊያ ሊዋጋ አይችልም በዘመን። ስለዚህ ከብዙ አንግል ታይቶ የኢትዮጵያ ባህር ኃይል መቋቋሙም መመስረቱም ምክንያታዊና ህጋዊ መሰረቶቹ ወይም የደህንነት ምክንያቶቹን ግምት አስገብተን ስናየው ጊዜ የሚሰጠው ተቋም አልነበረም። መንግስትም ይሄን አምኖ ባህር ኃይል እንዲቋቋም ሆኗል። የኢትዮጵያ ባህር ኃይል በድጋሚ ከተመሰረተበት 2011 ዓ.ም ጀምሮ በርካታ ተልእኮዎችን በድል ተወጥቷል። ሰላም ለማረጋገጥ ተዋግቷል። በውሃ ሙላት የወገንን ህይወት ለመታደግ ተፈጥሯዊ መሰናክል አልፎ በጀልባ የህይወት አድን ስራ ሰርቷል። የመጀመሪያው ተልእኮ የኢትዮጵያን ብሔራዊ ጥቅም አደጋ ላይ ሊጥሉ የሚችሉ ከባህር ወደ መሬት ወይም ከባህር ወደ ባህር የሚቃጡ ጥቃቶችን መጀመሪያ ዲተር ማድረግ
መመከት አንዱ ተልእኮ ነው። ብሔራዊ ጥቅሞቻችን በብዙ መንገድ ሊተነተኑ ይችላሉ። አንዱ ኢትዮጵያ ብሔራዊ ጥቅም ከማሪታይም ዶሜኑ አንፃር ሲታይ የተሳለጠ የንግድና እንቅስቃሴ መኖር ነው እና ይሄን የሚያሳልጡ በርካታ ኮመርሻል ሺፖች አሉ። እነዚህን ደህንነት የመጀመሪያው ማረጋገጥ ነው። እሱ ብቻ ሳይሆን በቅርባችን ከሚገኙ የውሃ አካሎች ተነስቶ ወደ ሀገራችን የሚቃጣ ወደ የብስ የሚመጣ ጥቃትን መከላከል እና መመከት ነው ተልእኮ። ከዛ አኳያ ሲታይ የመጀመሪያው ጥያቄ የባህር በር ጉዳይ ነው። የት ሆኖ ነው ባህር ኃይል ይህን ተልእኮ የሚነሳ የሚል ነገር መጠየቅ ያስፈልጋል። ማንም ሰው እንደሚያውቀው ይህን ተልእኮ የሚወጣው ባህር ላይ ሆኖ ነው። አሁን ላይ ያለውን የባህር ኃይል ሙያተኞች አቅም ለማሳደግ እንደ ተቋም አስፈላጊ የስልጠናና መሰረታዊ አገልግሎቶችን የማሟላት ስራ በሰፊው እየተከናወነ ይገኛል። ከነኚህ ውስጥ ደግሞ በስልጠና ራስን ማብቃት አንዱ ነውና ተቋሙ በሀገር ውስጥም በውጭም ለባህርተኞች፣ ለአመራሮችና ለስታፍ ሙያተኞች አስፈላጊውን ስልጠና መስጠቱን ቀጥሏል። ኢትዮጵያ ትልቅ ሀገር ናት። ታላቅነቷን አስጠብቃ ለመቀጠል በሚመጥናት አህጉራዊና ዓለም አቀፋዊ መድረኮች በተለያዩ መስኮች ዙሪያ ትሳተፋለች። በቅርቡም በደቡብ አፍሪካ በተካሄደው የብሪክስ አባል ሀገራት የባህር ላይ ልምምድ የኢትዮጵያ ባህር ኃይል ቡድን ተሳታፊ ሆኖ ተመልሷል። በብሪክስ ሜምበር ስቴት ደረጃ በሚካሄድ የሚሊተሪ ኤክሰርሳይዝ ላይ የኢትዮጵያ ባህር ኃይል እንዲሳተፍ መጋበዙ እና መሳተፉ ለሀገራችን ይዞት የሚመጣው በርካታ የዲፕሎማሲ አድቫንቴጅ አለ፣ የሚሊተሪ አድቫንቴጅ አለው። በራሱ እዛ የምታገኘው ልምድ፣ ስልጠናው፣ ልምምዱ በራሱ የሚሰጠን አድቫንቴጅ አለ። ኢሜጅ ቢልዲንግ ላይ የሚሰጠን አድቫንቴጅ አለ። ከሁሉም በላይ ኢትዮጵያ ክሌም እያደረገችው ያለችው የባህር በር ጥያቄ አላግባብ የተወሰደብንን የባህር በር ለማስመለስ በሚደረግ ፍትሃዊና ሰላማዊ ጥያቄ ውስጥ የኢትዮጵያ ጥያቄ ሌጂቲሜሲ እንዳለው ማሳያ ነው። የትኛውም አገር በልምምዱ ላይ የተሳተፉ ሀገሮች የሚያነሱት ነገር ኢትዮጵያን የሚያክል ታላቅ ሀገር ከባህር በቅርብ ርቀት ላይ የሚገኝ ሰፊ ገበያ ያለው በጣም ትልቅ የህዝብ ቁጥር ያለው ሀገር ሂስቶሪካሊ ከብዙዎቹ ባህር ኃይል ልምምድ ላይ ካገኘናቸው ባህር ኃይል ጋር በቅርበት ይሰራ የነበረ ባህር ኃይል ያላት ሀገር ኦል ኦፍ ዘ ሰደን ባህር በሯን አታ ላንድ ሎክድ ናት የሚለውን ለመቀበል አይደለም እኛ እነሱ ራሱ ያዳገተበት ሁኔታ እንዳለ ተረድተናል። አንዳንዶቹም ስቲል ኦውን የምናረገው የድሮ ባህር በራችን ስቲል ኤግዚስት ያደረገ ነው ብለው የሚያስቡም አሉ። ከሁሉም በላይ ግን የኢትዮጵያ ባህር ኃይል በዚህ ልምምድ መሳተፍ ኢትዮጵያ በሪጅኑ ላይ በተለይ በምስራቅ አፍሪካ፣ በኖርዝ ኢንዲያን ኦሽን፣ በሳውዝ ሬድ ሲ ላይ ከዛ ባሻገር ባሉ ክሪቲካል የውሃ አካሎች ላይ ኢትዮጵያ የሚኖራት ሚና በጣም ትልቅ ነው ብለው ስላመኑ እና ስለሚያምኑ ነው የኢትዮጵያን ባህር ኃይል በዚህ ልምምድ እንዲሳተፍ ግብዣውን የላኩት። በልምምዱ ላይ ተሳትፈን ለሀገራችን የሚጠቅም በዓለም አቀፍ ደረጃም የኢትዮጵያን የባህር በር ጥያቄ ወይም አስፈላጊነት በሚያንጸባርቅ መንገድ በከፍተኛ ክብር ተሳትፈን ልምምዱን አጠናቀን ተመልሰናል። በዚህም ጥሩ ተሳትፎና ጥሩ ልምድ ያገኘንበት ፕሮግራም ነው የነበረው። በልምምዱ ላይ ለበርካታ ዓመት የካበተ ልምድ እና እውቀት ካላቸው አገሮች ጋር ከነ ራሽያ፣ ከነ ቻይና፣ ከነ ደቡብ አፍሪካ፣ ኢንዶኔዥያ ከነዚህ በጣም የካበተ ልምድ ካላቸው አገራት ጋር ያለውን የእውቀት ሽግግር በቦታው ላይ ያለውን የልምምድ ሁኔታ ትምህርት ያገኘንበት ልምምድ ነው የነበረው። ባህር ላይ እንዴት ነው መርከብ ወደ ቦታው ሲመጣ እንዴት ነው የሚመጣ፣ ምንድነው የሚሰራ የሚለው ነገር በጣም ትልቅ ትምህርት አግኝተናል ብለን ነው እኔ በግል የማስበው። ሌሎቹም ከኔ ጋር ልኡካን ቡድኑ ስናየው ያየነው ነገር አለ። ውሃ ላይ እንዴት መርከብ መጥቶ ቦርድ ማድረግ ይችላል የሚለውን ነገር ያየንበት ሁኔታ ነው ብዬ አስባለሁ።
ሁለት አፕሮች ነው የተከተልነው። አንዱ አገር ውስጥ ያሉንን የባህር ኃይል ባህረኛን ሊፈጥሩ የሚችሉ አቅሞችን አሟጦ መጠቀም ነው። ሁለተኛው የትኩረት ኤሪያ ደግሞ በአገር ውስጥ አቅም ሊሸፈኑ የማይችሉ እንደ የመኮንኖች እንደ ካዴት አካዳሚ የመሳሰሉትን በአጭር ጊዜ ቶሎ ልንደርሳቸው ያልቻልናቸውን ደግሞ በወዳጅ ሀገሮች እና በተባባሪ ሀገሮች በኩል በርከት ያሉ መኮንኖችን ወይም እጩ መኮንኖችን በመላክ ማሰልጠን ነው። ይሄ አሁን ወደ ውጭ ላክነውም ኃይል ወደ ሀገር ውስጥ ያለውም የሰለጠነው ኃይል ተጠቃሎ አንድ ማድረግ አቅም ያለው ኃይል መፍጠር ተችሏል። ኢትዮጵያ የብሪክስ አባል ሀገር መሆኗ ከፍተኛ የሆነ የንግድና ኢንቨስትመንት እድል ለማስፋት፣ የውጭ ምንዛሬ መዋዠቅን ለመቀነስ፣ ጂኦ ፖለቲካዊ ተጽዕኖን ለማስቀረት፣ የፋይናንስ ተቋማትን ለማሳደግ ጉልህ ሚና ያበረክታል። በቻይና መሪነት በደቡብ አፍሪካ አስተናጋጅነት የተካሄደው የባህር ላይ ልምምድ ለኢትዮጵያ ባህር ኃይል የሚኖረው አስተዋጽኦና አስፈላጊነት ከፍተኛ እንደሆነ የቡድኑ አባላት ይናገራሉ። በፊት የነበረን የባህር በር ጥያቄ ወደፊት የመጣበትና በዓለም አቀፍ ደረጃም ላንድ ሎክድ ሆነን በልምምዱ የተሳተፍን ኢትዮጵያ ብቻ ናት። ይሄ ማለት ወደፊት እኛ የምንጠይቀው ጥያቄ የምናቀርበው ሀሳብ ፍትሃዊና የህዝባችን ተጠቃሚነት የሚያረጋግጥ መሆኑን የሚያሳይ ነው። መርከብ ወደ ቦታው ሲመጣ እንዴት ነው የሚመጣ፣ ምንድነው የሚሰራ የሚለውን ነገር በጣም ትልቅ ትምህርት አግኝተናል ብለን ነው እኔ በግል የማስበው። ሌሎቹም ከኔ ጋር ልኡካን ቡድኑ ስናየው ያየነው ነገር አለ። የኢትዮጵያ ባህር ኃይል አሁን ላይ ራሱን በሚገባ በሰው ኃይል፣ በመሰረተ ልማት፣ በስልጠና እያደራጀ ጠንካራና መሰረት ያለው ሆኖ የሚሰጠውን ተልእኮ መፈጸም በሚያስችል አግባብ ወደፊት መራመድ የቻለ ክፍል እየሆነ ይገኛል። የባህር ኃይልን ሙያዊ አቅም ለማሳደግ ከብሪክስ አባል ሀገራት ስልጠና ልኡካን ቡድኑ የወሰደው ተሞክሮስ ምን ይሆን? የኛ ባህር ኃይል ኬፕታውን ከገባ በኋላ ሳይመን ታውን ላይ በነበረው ልምምድ በበቂ ደረጃ ሀገሩን ሪፕሬዘንት አድርጓል። በበቂ ደረጃ በተመደበበት መርከብ ላይ የሀገሮቹ የተለያየ ሰው ይመደብ ስለነበር በዙር እዛ ላይ የሚታዩ በጎ ነገሮችና የሚታዩ ጥረቶችን ለማንሳት ችሏል። በቀረቡት ጉዳዮች ላይ ዲቴል ዲስከሽን ይደረግ ነበር በአዛዦች መካከል። የሁሉም ሀገሮች አዛዦች አንድ ራሳችን ፎረም ነበረን። እዛ ፎረም ላይ የሚታዩ ጥረቶችንና ጥንካሬዎችን በደንብ ዲስከስ አድርገናል። በእያንዳንዱ መርከብ ላይ ኦንቦርድ ያደርጉ ኦፊሰሮቻችን ደግሞ እዛው እያለ አንዱ ሀገር ከሌላው ሀገር ትምህርት የሚቀስምበት የቋንቋ፣ የዶክትሪን፣ የባህል፣ የስራ ባህል ልዩነቶቻችን እንደተጠበቁ ነው። እነዛን ልዩነቶች በእነዛ ልዩነቶች ውስጥ መስራት እንዴት ይቻላል የሚለውን በሚገባ ተምረን የመጣንበት ልምምድ ነው። ዘመኑን ተከትሎ ዘመናዊነትን በመላበስ በየብስ በዋናነት ደግሞ በውሃ ላይ የሚሰጠውን ማንኛውንም ተልእኮ ለመወጣትና በውሃ መሻገርና ግዳጅን መወጣት የሚችሉ ባህርተኞችን በስልጠና ለማብቃት ባህር ኃይል በጥሩ ወታደራዊ አቋም ላይ ስለመገኘቱም የክፍሉ አመራሮች ይገልጻሉ። ሀብቱን አግኝተው እንዴት እንደምትጠቀምበት ግራ ሊገባህ አይገባም። አስቀድመ በፈጠርከው አቅም ነው መጠቀም የምትችለውና እሱን አቅም እየፈጠርነን ብዬ አስባለሁ። የኢትዮጵያ ሕዝብ ባህር ኃይል የምንለው አንዱ የዲፌንስ አቅማችን የሀገሪቱ አቅምና ሁኔታ በፈቀደ መጠን እና በልዩ ትኩረት እየተገነባ እየሄደ ነው። ወደፊት በሚኖሩ እድሎች እና እነዛ እድሎች ለመጠቀም የሚያስችል አቅም እየፈጠርን ነው ብሎ መናገር ይቻላል። አይ ቲንክ ይሄን ሊታወቅ ይገባል የሚል ነገር አለ። በምን አይነት መንገድ ወደ ተግባር ላይ ልምምድ ስትወጣም ምልምል መከናወን እንዳለበት እኛ ትልቅ ትምህርት ያገኘንበት ነው። በሰው ኃይል ግንባታ ላይ ትልቅ ትኩረት ሰጥተን እንድንሰራ መልካም ተሞክሮች የተገኙበት ነው። ወደ ባህር ስንገባና ኦፕሬሽናላይዝ ስንሆን መርከቦቻችን ለማያጋጥም ችግር ይሄን የሚሰራ ማሪታይም ኮማንዶ አለ። እሱ በመያዝ ድጋፍ የማድረግ የመስራት ሁኔታ ይኖረናል ማለት ነው። ስለዚህ ካሁኑ እንቅስቃሴዎችን የሚደግፈን አፕሊኬሽን ሶፍትዌር አለ። በሱ እየተከታተልን እንገኛለን።
ኢትዮጵያ ስልጣኔን ለብዙዎች ያስተማረች አልደፈርም ባይነትን በተግባር ያሳየች የጀግኖች መፍለቂያ ምድር ናት። ለዘመናት ከባህር በር ርቃ ያልኖረችው ኢትዮጵያ ባልወደዷት ሊያፈርሷት በጣሩ ያለፉ መሪዎቿ አማካኝነት ለ3 አስርት ዓመታት ወደብ አልባ ሆና ብትቆይም አሁን ሰላማዊ የዲፕሎማሲ መንገድን በመረጠ አካሄድ 130 ሚሊዮን ሕዝብን የወደብ ተጠቃሚ ለማድረግ መንግስት እየሰራ ይገኛል። የባህር ኃይል ምስረታና በሁሉም ዘርፍ